የዛሬ ቶፒክስ ጉዟችን ወደ አዋሽ ብሔራዊ ፓርክ ነው። እኛም ይህን አንጋፋ ብሔራዊ ፓርክ ለመጎብኘት ከአዲስ አበባ መንገድ ጀምረናል። አንጋፋው የአዋሽ ብሔራዊ ፓርክ ከአዲስ አበባ 197 ኪሎ ሜትር ርቀት ላይ በኦሮሚያ ክልልና በአፋር ክልል ውስጥ የሚገኝ ፓርክ ሲሆን የኢትዮ ጅቡቲ መንገድን ይዘን ወደ ምስራቅ ስንሄድ እናገኘዋለን። የአዋሽ ብሔራዊ ፓርክ 519 ኪሎ ሜትር ስኩዌር ስፋት ያለው ፓርክ ሲሆን በአማካይ 34 ዲግሪ ሴንቲግሬድ የሙቀት መጠንም አለው። በታላቁ ስምጥ ሸለቆም ሰፊው ክፍል ውስጥ ይገኛል። አዋሽ ብሔራዊ ፓርክ ከመድረሳችን በፊት አንድ የአዋሽ ወንዝ ተፋሰስ የሆነ ሐይቅ በመተሃራ ከተማ ውስጥ እናያለን። ይህም ሐይቅ በሰቃ ሐይቅ እየተባለ ይጠራል። በሰቃ ሐይቅ በአዋሽ ተፋሰስ ከሚገኙ ሐይቆች መካከል አንዱ ሲሆን በታላቁ ስምጥ ሸለቆ ውስጥ ከሚገኙ ሐይቆች መካከል በከፍተኛ መጠን እየጨመረ የሚገኝ ሐይቅ ነው። የመተሃራ ከተማ ገጽታንም የቀየረ ሐይቅ ሲሆን በስፍራውም ብዙ አይነት አዕዋፋትን ማየት የተለመደ ነው። አሁን ከ3 ሰዓት የመኪና ጉዞ በኋላ በአዋሽ ብሔራዊ ፓርክ ደርሰናል። ውድ ተመልካቾቻችን እንዴት ሰነበታችሁ? ይህ የሳምንታዊ የቶፒክስ ፕሮግራማችን ዛሬ የምንገኘው ከአዲስ አበባ 230 ኪሎ ሜትር ርቀት ላይ የምትገኘው አንጋፋው የአዋሽ ብሔራዊ ፓርክ ውስጥ ነው። አዋሽ ብሔራዊ ፓርክ ብዙ እንስሳትንና ብዙ ተፈጥሯዊ አቀማመጥን የያዘ ለየት ያለ ፓርክ ነው። ዛሬ ቆይታችንም በዚሁ ነው። አብራችሁ ቆዩ። የአዋሽ ብሔራዊ ፓርክ አስጎብኛችንን እናስተዋውቃችሁ። ዳውድ ሐዋስ ይባላል። በዚህም ፓርክ ውስጥ ሬንጀር ነው። እኛም የአዋሽ ብሔራዊ ፓርክ ጉብኝታችንን ጀመርን። የመጀመሪያ ጉብኝታችንን በዚሁ ፓርክ ውስጥ የሚገኝን ሙዚየም ነበረ። በዚሁ ሙዚየም ውስጥ በአዋሽ ብሔራዊ ፓርክ ውስጥ የሚገኙ እንስሳትን ቅሪት የማየት ዕድል አገኘን። ይህም ሙዚየም በፓርክ ውስጥ ምን እንደሚገጥመው በጥቂቱ ማሳያ ነው።
እኛም ይህን ሙዚየም ከጎበኘን በኋላ ጉዟችንን ቀጥሏል። ቀጣይ መዳረሻችን ደግሞ ከዚሁ ሙዚየም ቅርብ ርቀት ላይ ወደሚገኘውና የፓርኩም ዋና መገለጫ ወደ ሆነው የአዋሽ ወንዝ ፏፏቴ ነበረ። ተመልካቾቻችን በአዋሽ ብሔራዊ ፓርክ ውስጥ ያሳለፍን ያለው ቆይታ እንደቀጠለ ነው። አሁን ያለንበት ቦታ ደግሞ በአዋሽ ብሔራዊ ፓርክ ውስጥ የሚገኘው የኩሪፍቱ ሪዞርት ነው። ከኋላችን የምታዩት ደግሞ የአዋሽ ወንዝ ፏፏቴ ነው። እንደምታዩት ይህን ሰሞን ዝናብም ስለነበረ በደንብ ውሃው በብዛት ነው ያለው። ከኋላችን እንደምታዩት ደግሞ አዞዎችም በብዛት አሉ። እዚህ አካባቢ ላይ የተለያየ እንስሳ ያለበት ቦታ ነው አዋሽ ብሔራዊ ፓርክ። አዋሽ ብሔራዊ ፓርክ የኢትዮጵያም ቀደምትና አንጋፋው ፓርክም እንደሆነ አስጎብኚዎቻችን አጫውተውናል እና አብራችሁን ቆይታችሁ ደግሞ ይህን አስገራሚ ቦታ ከኛ ጋር እንድታዩ እንጋብዛለን። ፕሮግራም ኢትዮፒክስ ነው። አብራችሁን ቆዩ። የአዋሽ ብሔራዊ ፓርክ ህልውና በአዋሽ ወንዝ ላይ ተመሰረተ ሲሆን በዚህ ስፍራ ለሚገኙ እንስሳትም ዋናው የውሃ ምንጭ ነው። ይህም ወንዝ 1200 ኪሎ ሜትር ርዝመት ያለው ሲሆን በርዝመቱም ከሀገራችን ሁለተኛ ደረጃንም የያዘ ወንዝ ነው። መነሻውም ከአዲስ አበባ በስተ ምዕራብ 90 ኪሎ ሜትር ርቀት ላይ ከምትገኘው ከጊንጪ ደጋማ ስፍራ ሲሆን የላይኛውም ስምጥ ሸለቆ አቋርጦ በአፋር ዝቅተኛ ክፍል ውስጥ ከሚገኘው ከአቤ ሐይቅ ውስጥ ይገባል። የአዋሽ ወንዝ 150 ሜትር ጥልቀት ያለው ሲሆን የወንዙም ሸለቆ በዛፎች የተሸፈነና ለእይታም በጣም ማራኪ ስፍራ ነው። በዚህም ወንዝ ዙሪያ አዞ፣ ጉማሬ እና የተለያዩ አዋፋትን በብዛት ይገኛሉ።
አሁን የምናየው ደግሞ በአዋሽ ፏፏቴ አናት ላይ የሚገኘውን የኩሪፍቱ አዋሽ ፏፏቴ ሪዞርት ነው። ይህም ሪዞርት ከአካባቢው ተፈጥሮ ጋር ተዳምሮ ለቦታው የተለየና በጣም የሚማርክን ገጽታ ሰጥቶታል። እኛም የአዋሽ ፏፏቴን ከጎበኘን በኋላ ከዚሁ ካለንበት ስፍራ 3 ኪሎ ሜትር ርቀት ላይ የሚገኙ ካምፕ ሳይቶች ወይንም በድንኳን የሚታደርባቸው ስፍራዎች እንዳሉ በአስጎብኛችን ተነግሮን ወደ እነዚሁ ስፍራዎች የእግር መንገዳችንን ቀጠልን። አሁንም ወደ ካምፕ ሳይቶቹ የእግር መንገዳችንን ቀጥሏል። የአዋሽ ብሔራዊ ፓርክ ከባህር ጠለል በላይ በአማካይ 1000 ሜትር ከፍታ ላይ የሚገኝ ስፍራ ሲሆን የቦታው ከፍተኛ ስፍራ ደግሞ 2007 ሜትር ከባህር ጠለል በላይ ነው። ይህም የዚሁ ፓርክ ዋናው መልክዓ ምድራዊ ገጽታ የሆነው የፈንታሌ ተራራ ነው። ይህም ተራራ የቀዘቀዘ ወይንም ዶርማንት እሳተ ገሞራ መገኛ ሲሆን ጉድጓዱም 350 ሜትር ጥልቀት አለው። በጠዋትና በምሽትም ጠጋ ካሉ የእሳተ ገሞራውን ጭስ ማየት ይቻላል። አሁን ከጥቂት የእግር ጉዞ በኋላ በዚሁ ፓርክ ውስጥ ከሚገኙ ካምፕ ሳይቶች መካከል አንዱ ጋር ደርሰናል። ከርከሮ ካምፕ ሳይት እየተባለ ይጠራል። እነዚህም ካምፕ ሳይቶች በአዋሽ ወንዝ ሸለቆ ላይ የሚገኙ ሲሆኑ በዛፎች የተሸፈኑና ለእይታም በጣም ማራኪ ስፍራዎች ናቸው። እነዚህም ስፍራዎች ከፓርኩ ውስጥ ካሉ ቦታዎች ቀዝቀዝ የሚሉና ከአካባቢው ሙቀትም ትንሽ እረፍት የሚሰጡ ቦታዎች ናቸው። ብዙ ጎብኚዎችም በዚሁ ስፍራ በድንኳን እንደሚያድሩም ተነግሮናል። በዚህም አካባቢ የአፋር አርብቶ አደሮችን ከብቶቻቸውንና ግመሎቻቸውን እየነዱ ማየት የተለመደ ነው።
በዚሁም ስፍራ ዝንጀሮና አምበራይሌ የሚባሉም ሁለት ተጨማሪ ካምፒንግ ሳይቶች ሲገኙ እንደ አማራጭ ማረፊያ ስፍራም ያገለግላል። እኛም በአዋሽ ብሔራዊ ፓርክ ውስጥ የሚገኙትን የካምፒንግ ሳይቶች ከጎበኘን በኋላ ቀኑ እየመሸ ስለነበረ በዚሁ ስፍራ የሚገኘው የኩሪፍቱ አዋሽ ፏፏቴ ሪዞርት ቤታችንን መታችሁ ጎብኙልን ባሉን መሰረት አመሻሹን ለማሳለፍና ለአዳር ወደ ስፍራው አመራን። በስፍራውም ስንደርስ ኩሪፍቶች ደመቅ ባለ ፈገግታቸው ተቀበሉ። እኛም በዚህ ውብና ለአካባቢው ተፈጥሮም ድምቀትን በሰጠው ስፍራ ላይ ከቦታው ሙቀትና ፀሐይ እረፍትን አገኘን። አሁን ከጧቱ 12 ሰዓት ይላል ሰዓታችን። እኛም በአዋሽ ብሔራዊ ፓርክ ውስጥ ጉብኝታችንን ጀምረናል።
በአዋሽ ብሔራዊ ፓርክ ውስጥ የሚገኙት የዱር እንስሳትን ለማየት በጠዋት ወይንም በምሽት መውጣት ይመከራል። ይህም የሆነበት ምክንያት የቦታውን ከፍተኛ ሙቀት ሽሽት አብዛኛው የዱር እንስሳ የሚንቀሳቀሰው በእነዚህ ሰዓቶች ስለሆነ ነው። እኛም በጠዋት ተነስተን እድል የገጠመንን እንስሳ ፍለጋ መንገድ ጀመርን። አሁንም ካስጎብኛችን ሬንጀር ዳውድ ጋር ፓርኩን እየጎበኘን ነው። ከጥቂት ጉዞ በኋላም በምስራቅና በደቡባዊ የአፍሪካ ክፍል ብቻ የምትገኘዋ ጀርባ ጥቁር ቀበሮ ወይንም ብላክ ባክድ ጃካል የምትባለዋን የቀበሮ ዝርያ የማየት ዕድል አገኘን። ይህችም የቀበሮ ዝርያ ከአንገቷ እስከ ጭራዋ ጫፍ ድረስ በሚደርስ ጥቁርና ግራጫማ ቀለሟና ጥቁር በለበሰ ወፍራም ጭራዋ ትለያለች። እነዚህ እንስሳቶች ከአንድ አጋርና ከልጆቻቸው ጋር በመኖር ሲታወቁ በጣም ቴሪቶሪያል ወይንም ቦታቸውን ከአጥቂዎች በመጠበቅም ይታወቃሉ። እነዚህ እንስሳቶች በቤተሰብ ከመኖራቸው አልፎ ትልልቅ ልጆችም አዳዲስ የተወለዱትን በመንከባከብም ይታወቃሉ። ጠላትንም ለማባረር በሚያወጡት ጩኸቶችም የሚለዩ እንስሳቶች ናቸው። እኛም ይህችን የተለየች የቀበሮ አይነት ካየን በኋላ በፓርክ ውስጥ መንገዳችንን ቀጠልን። አሁን የምንመለከተው ደግሞ የአዋሽ ጎርጅ ወይንም የአፍሪካ ታላቁ ስምጥ ሸለቆ ጎርጅ እየተባለ የሚጠራውን ስፍራ ሲሆን ይህም የታላቁ ስምጥ ሸለቆ ማዕከለኛው ክፍል ሲሆን የአዋሽ ብሔራዊ ፓርክም ሌላኛው መስህብ ነው። አሁንም በአዋሽ ብሔራዊ ፓርክ ውስጥ ጉብኝታችን ቀጥሏል። በመንገዳችን ላይም ጅግራዎችን የማየት ዕድል አገኘን።
አሁን ያለንበት የፓርኩ ክፍል ላይ የግራር ዛፍ በብዛት ሲገኝ፣ በሰሜናዊ የፓርኩ ክፍል ደግሞ የዘንባባ ዛፍ በብዛት ይገኛል። አሁንም ከጥቂት ጉዞ በኋላ ተራ ቀበሮ ወይንም ኮመን ጃካል የምትባለዋን የቀበሮ ዝርያ በመንገዳችን ላይ ገጠመችን። ይህችም የቀበሮ ዝርያ ደብዛዛ ቢጫማና የላይኛው ክፍል ጠቆር ያለ መልክ ሲኖራት፣ ገላጣማና አልፎ አልፎ ዛፎች ያሉበት ቦታ ላይ ትኖራለች። በብዛትም በሌሊት የምትንቀሳቀስ እንስሳ ስትሆን በቀንም ቀበሮዋን ማየት ብዙ አልተለመደም። በአዋሽ ብሔራዊ ፓርክ ውስጥ 453 አይነት የአዋፍ ዝርያዎች ሲገኙ ለስነ አዋፍ ተመራማሪዎች ዋነኛ መዳረሻ የሆነ ስፍራ ነው። አሁንም በዚሁ ስፍራ አንድ የተለየች የወፍ ዝርያን አገኘን። የአረብ ኩርኩሜ ወፍ እየተባለችን ትጠራለች። ረዘም ባለው አንገቷና በረዥም ቁመቷ ስትታወቅ በሳራማና ገላጣ ቦታ ላይም ትኖራለች። አሁን የምናያት የወፍ ዝርያ እርኩም ወይንም አቢሲኒያን ግራውንድ ሆርን ቢል ተብላ ስትጠራ በአፍሪካ ውስጥ ብቻም የምትገኝ የወፍ ዝርያ ናት። አሁንም የዚህን ፓርክ ጉብኝታችንን ቀጥለናል። ከጥቂት ጉዞም በኋላ ባት-ኤርድ ፎክስ ወይንም ባለ ሌሊት ወፍ ጆሮ ቀበሮ የምትባሏን የቀበሮ አይነት የማየት ዕድል አገኘን። ስሟንም ያገኘችው ባሏት ትልልቅ ጆሮዎች አማካኝነት ሲሆን በምስራቅና በደቡባዊ የአፍሪካ ክፍል ውስጥ ትገኛለች። ነፍሳትና አይጦችም ዋነኛ ምግቧ ናቸው።
አሁን ያለንበት ስፍራ ደግሞ ኢላላ ሳላ እየተባለ የሚጠራው የፓርኩ ክፍል ሲሆን የአዋሽ ብሔራዊ ፓርክ መታወቂያ የሆነውን ሳላን ማየት ቻለን። በዚሁ በኢላላ ሳላ ሜዳ የተባለው የፓርኩ ክፍል ላይ የሳላ መንጋዎችና የሜዳ ፍየል በብዛት ይታያል። አሁን የምናያቸው ሳላ እየተባሉ የሚጠሩት እንስሳት በምስራቅ አፍሪካ በብዛት የሚታዩ ሲሆኑ በረጃጅም ቀንዶችና ቅልጥሞቻቸው ይለያሉ። በደረቅ ወራትም በመፍለስ ህልውናቸውን የሚጠብቁ እንስሳት ናቸው። በአዋሽ ብሔራዊ ፓርክ ውስጥ አንበሳ፣ ነብር፣ የዳልጋ አንበሳና አነር በፓርኩ ገላጣማ ስፍራዎች ላይ ሲገኙ ማለዳና ምሽት ላይም እንቅስቃሴ የሚያደርጉ እንስሳቶች ናቸው። አጋዘንም አጋዘን ሸለቆ እየተባለ በሚጠራው የአዋሽ ወንዝ ገደላማ ዳርቻ ላይ ይገኛል። እኛም በዚሁ ፓርክ ውስጥ ያሉ እንስሳትን በጥቂቱ ከጎበኘን በኋላ በዚሁ ፓርክ ውስጥ ወደሚገኝ አንድ ታሪካዊ ቦታ አመራን። ተመልካቾቻችን የኢትዮፒክስ ፕሮግራማችን እንደቀጠለ ነው። የዛሬ ፕሮግራማችን በአዋሽ ብሔራዊ ፓርክ እያሳለፍን ነው ያለነው። ቆንጆ ጊዜ እያሳለፍን ነው በአዋሽ ብሔራዊ ፓርክ። አሁን ያለንበት ቦታ በጣም ለየት ያለ ቦታ ነው እና አሁን እዚህ ጋር የምናየው ቦታ የአርባ ወንዝና አዋሽ ወንዝ የሚገናኙበት ቦታ ነው። አሁን እዚህ ቦታ ላይ የምንመለከተው ወደዛኛው ከአርባ የሚመጣበት ቦታ የአርሲ ዞን ነው። ወደዚህኛ ደግሞ ያለንበት ደግሞ ምዕራብ ሐረርጌ ነው፣ ወደ አፋር ሶማሌ ጫፍ ድረስ ማለት ነው። ወደዚህ ደግሞ ያለው ያው ወደ ሸዋ ያለው ቦታ ነውና በጣም ለየት ያለች ቦታ ነች። እሱንም ቦታ አንድ ላይ እንድንመለከተው በሚል ነው።
አዋሽ ብሔራዊ ፓርክ ያው በአጠቃላይ በጣም ለየት ያለ ቦታ ነው። እንስሳቶችም ብዙ አይነት እንስሳቶች አሉ። እስካሁንም እያየናቸው ያሉ እንስሳቶች አሉ። አሁን እዚህ ጋር የምናየው አፄ ኃይለሥላሴ በዘመነ መንግስታቸው ያሰሩት የውሃ ዋና ነው። እንደምታዩት ገንዳውም ማለት ረጅም ዓመታትን ያሳለፈ ቦታ ነው ይሄ ቦታ እና የዛኔ ለራሳቸው እዚህ መጥተው የሚዋኙበትና ለንጉሳውያን ቤተሰቦች ተብሎ የተዘጋጀ መዋኛ ስፍራ ነው። እዚህ ጋር ከዚህ ከዋናዋ ደግሞ ትንሽ ራቅ ብለን ስንመለከት ሆቴል ነበረ፣ ራስ ሆቴል ይባላል። ይህም ራስ ሆቴል ያው አፄ ኃይለሥላሴ ለራሳቸው ማረፊያ ብለው ነበረ ይህንን ቦታ ያዘጋጁት ማለት ነው። እና ፓርክም ከመሆኑ በፊት አዋሽ ብሔራዊ ፓርክ እሳቸው ከቤተሰቦቻቸውና ለራሳቸው እንደ ማረፊያ ነገር አድርገው ነበር ቦታው ላይ እዚህ ቦታ ላይ የመጡት። ከዛ በኋላ ሲመለከቱት በቦታው ያለው የእንስሳው ብዛት የቦታው ተፈጥሮ በጣም የተለየ ነውና በዛ ምክንያት ይህ ቦታ እንደ ፓርክ ይሁን ተብሎ ወደ ፓርክነት እንደተቀየረም ተነግሮናል። በጣም አስገራሚ ቦታ ነው አዋሽ ብሔራዊ ፓርክ። ያው እንደምናየው ጉብኝታችን ገና አላለቀም፣ እየዞርን ነው፣ ዞር እያየን ነው ምን አለ የሚለውን ነገር። አሁን ራሱ ገና ጠዋት ነው፣ ከጠዋቱ 2 ሰዓት ተኩል ነው ገና። በጠዋት ተነስተን ነው እንስሳቶቹን ለማየት እየሞከርን ያለ ነው። ያው ትንሽ ሞቃት ነው አካባቢውም በአጠቃላይና ጠዋት ተነስተን ወይ በጠዋት ወይ በማታ ካልሆነ በስተቀር እንስሳቶቹንም የማግኘት እድል አይኖረንምና አሁን በጠዋት ተነስተን እንስሳቶቹንም ለማየት እየሞከርን ነው። በአዋሽ ብሔራዊ ፓርክ እያደረግን ያለነው ቆይታ ገና አላለቀም። አብራችሁ ቆዩ። እኛም ይህን ታሪካዊ ቦታ ከጎበኘን በኋላ ያላየነውን የፓርኩን ክፍል ለመጎብኘት መንገድ ጀመርን። ጉዟችንም ከዋና መግቢያ በር 30 ኪሎ ሜትር ርቀት ላይ ወደሚገኘው ታዋቂው የተፈጥሮ ፍል ውሃ ወደሚገኝበት ስፍራ ነበረ። ይህም የፓርኩ ክፍል በአፋር ክልላዊ መንግስት ስር ሲገኝ በቦታውም የአፋር ማህበረሰብን ግመሎቻቸውንና ከብቶቻቸውን ሲነዱ ማየት የተለመደ ነው። እነዚህ ማህበረሰቦች አርብቶ አደሮች ሲሆኑ ለየት ባለውና የቦታው ሙቀት ግምት ውስጥ ባስገባው የቤት አሰራራቸው ይታወቃሉ። አሁን የተፈጥሮ ፍል ውሃ ጋር ደርሰናል። ይህም ፍል ውሃ ለብዙ ሰዎች ዋነኛ መዳረሻ ሲሆን ከመዝናኛነትም አልፎ ባለው የሕክምና ጥቅሞች ምክንያት ተፈላጊነት ያለው ስፍራ ነው። ይህም ስፍራ ገደላማ አለቶችና በዘንባባ ዛፎች የተሸፈኑ አካባቢዎች ሲኖሩት በዚህም አካባቢ ነጭ ዝንጀሮና ዱፋርሳ የተባለ እንስሳም እንደሚገኙ ተነግሮናል።
ፍልውሃውን ተመርኩዞም የምናየው የዶሆ ሎጅን ሲሆን ለቦታው ለሚመጡ ሰዎች አማራጭ ማረፊያ ቦታም ነው። እኛም ይህን ታሪካዊና አስገራሚ ፓርክ መታችሁ እንድትጎበኙ እየጋበዝን የዛሬ ፕሮግራማችንን በዚሁ እንቋጫለን። በሌላ ሀገራችን የቱሪዝም መዳረሻ እስክንገናኝ ቸር እንሰንብት።